ተራራ ወጪዎች ከገመድ በተጨማሪ ድንጋይ የሚቦረብሩበት መጥረቢያ ቢጤ ቁስ ከዘራና የሰውነት መከላከያዎች እንዲሁም ተጨማሪ ኦክሲጅን ይዘው ነው ሽቅብ ወደ ተራራው ጉዞ የሚጀምሩት። ልክ እንደ ተራራዎች ሁሉ ረጃጅም ሕንፃዎችን ሽቅብ መውጣትም እየተለመደ የመጣ ሲሆን በተለይ ቡርጅ ካሊፋና የታይዋኑ ታይፒ አይነት ሰማይ ጠቀስ ፎቆች ላይ የወጡ ሰዎችም አሉ። ኤሌን ሮበርት የተባለ ፈረንሳዊ የዱባዩን ሕንፃ ለመውጣት የተለያዩ አጋዥ ቁሶችን የተጠቀመ ሲሆን የታይፒን ሕንፃንም እንደወጣና ለዚህም 4 ሰዓታት ብቻ እንደፈጀበት ተጽፏል። የታይዋኑ ታይፒ ሕንፃ ርዝመቱ 508 ሜትር ሲሆን አካባቢው ንፋሳማ፣ አስቸጋሪ የአየር ሁኔታ ያለበትና ተደጋጋሚ የመሬት መንቀጥቀጥ ሕንፃዎችን የሚያወዛውዝበት አካባቢ ነው። በተጨማሪም የሕንፃው የውጭ አካላት በእጅ ለመያዝ የማይመቹና 4 ሰዓት የፈጀበት ሰውም እግሩ ላይ አጥብቆ የሚይዝ ጥርስ ያለው መጫሚያ አድርጎ እንደወጣ ይታወቃል። ታዲያ ይህን አደገኛ ሕንፃ ያሁን በአስቸጋሪው የታይዋን አየር ንብረት ያለ ገመድና ያለ አንዳች የተለየ መጫሚያ በቀጥታ በኔትፍሊክስ እየተላለፈ እንደ ሸራሪት አናቱ ድረስ ወጥቶ ናኝቶበታል።